ድንን ማለት ግን አልበቃሽም። እድሜ ልክሽ ድንን ብለሽ ነው የኖርሽው። እድሜ ልክሽ ከሰዎች በታች ነኝ ብለሽ አምነሽ ነው ያደግሽው። ስራ መጀመር ፈልገሻል፣ ቢዝነስ መጀመር ፈልገሻል፣ ሶሻል ሚዲያ መጀመር ፈልገሻል። ራስሽን ተመልከቺው። ስቲል አሁንም ራስሽን እየደበቅሽ ነው ያለሽው። እየሸሸሽ ነው ከሰዎች እንዳይተርቡሽ፣ እንዳይስቁብሽ። እንደዚህ ብለሽ እስከ መቼ ነው መኖር የምትፈልጊው? መቼ ነው የምትወስኚው? መቼ ነው በቃኝ ብለሽ ወደፊት የምትጓዡ? ቢካዝ ልንገርሽ፣ ሁላችንም ስኬታማ የመሆን እድል ተሰጥቶናል። አንድ ሰው ተቀባ፣ በእግዚአብሔር ተቀባ የሚባለው ያ ሰው ሰዎችን መፍራት አቁሞ እግዚአብሔርን መፍራት ሲጀምር ነው። አንቺ ግን ልንገርሽ፣ እግዚአብሔርን አትፈሪውም። እግዚአብሔር ብትፈሪ ኖሮ ሰዎች መፍራት ታቆሚ ነበረ። እቺ ህይወት በጣም አጭር ነች። 1000 ዓመት እንዳለሽ መኖር ለምደሻል። አንቺ ነገ የማትሞቺ ነው የሚመስልሽ። ካጠገብሽ ያሉት ሰዎች ዘላለማዊ ይመስሉሻል። ዘላለማዊ አይደሉም። እነሱ ሰዎች ተንቀሳቃሽ ናቸው፣ ይቀየራሉ። አዲስ ሰው ይመጣል፣ የድሮ ሰው ይሄዳል፣ የድሮ ሰው ተመልሶ ይመጣል፣ እንደገና አዲሱ ሰው ይሄዳል። ህይወት እንደዚች ነች። ለሚመጣው ለሚሄደው ለማስደሰት ሞክረሽ ራስሽን ድንን የምትይ ከሆነ ወደ ምንም ደረጃ መድረስ አትችይም። በርቺልኝ።